ጓድሰን እንዴት ከረምክ ባክህ? እንዴት አለ ሚስተር ሰን? እንደዚህ ነው ህይወትን የምትቀይረው? ካንተ ጋር ለብዙ አመት ቆየሁ፣ ግን እኔ ካልጠየቅኩ እኔ ካልነገርኩ ራስን የምትቀይር አይመስለኝም። እንደዚህ ነው ራስን የምትቀይረው? ማታ ለሴቶች ቴክስት በመላክ ቴክስት በመመለስ ማታ ለሴቶች ቴክስት በመላክ ቴክስት በመመለስ ቴሌግራም በመጻጻፍ እያሳለፍክ ጧት አርፍዳ 4 ሰዓትና 3 ሰዓት እየተነሳ እንደዚህ ነው ህይወትን የምትቀጥለው? እንደዚህ ነው ህይወትን የምትቀይረው? ቁጭ ብለህ ካፌ ላይ ቡና ስትጠጣየው አልክ፣ ቁጭ ብለህ ፖለቲካ ስታወራየው አልክ፣ የማይመለከትህን ኳስ ስታየው አልክ፣ የማይመለከትህን ስለ ሰው ሚስት እያወራየው አልክ። እንደዚህ ነው ህይወትን የምትቀይረው? ሚስተር ሰን ከ10 ዓመት በኋላ ይህንም ራሱን ማየት ትፈልገው? በፍጹም ህይወት እንደዚህ አይቀጥልም። አንተ ተመችቶ ሊሆን ይችላል፣ እኔ ግን በፍጹም አልተመቸኝም። በጣም እየሰለቸኝ ነው፣ ምክንያቱም በጣም እየደካከምክብኝ ስለሆነ። እኔ እንድትቀይር እጠብቃለሁ። አንተ ደግሞ አንድ ያደረካትን ነገር ተደጋግማታለህ። አንድ ያደርገህ 1000 ጊዜ ታወራታለህ። ህይወት እንደዚህ ነው የሚቀጥለው? በፍጹም። አሁን ያለህ ባህሪ ለቤተሰቦች ተመችቷቸው ሊሆን ይችላል፣ ለጓደኞችም ተመችቷቸው ሊሆን ይችላል፣ ላሉት ሴቶችም በጣም ተመችታቸው ሊሆን ይችላል። ለነሱ ተመችታቸዋል ማለት ግን ላንተ ተመችቷል ማለት አይደለም። አንተ ደስተኛ ነህ ማለት አይደለም። ህይወት በጣም አሪፍ ናት ማለት አይደለም። እኔ አልተመቸኝም። ይሄ ማንነት እንድትቀይረው ፈልጋለሁ። ምክንያቱም 20 ምናምን ዓመት ካንተ ጋር ቆየን። አሁንም ያሆነ አሁንም አትቀየርም። እቀየራለሁ ትላለህ፣ ወሬ ብቻ ግን አታደርገው። መቼ ነው የምታደርገው? 5 ዓመት ሙሉ እቅድ ስታወጣ ነበር። እሺ ታዲያ መቼ ነው ያን እቅድ የምትተገብረው? አደርጋለሁ ትላለህ፣ ታወራለህ፣ ትጮዋለህ፣ ምን ትላለህ ምናምን፣ ግን አንድም ቀን ወደ ተግባር ቀይረህ አታውቅም። ሚስተር ሰን በቃ ህይወት እንደዚህ ነው። እኔ ይህን ማንነትን አልፈልገውም። እኔ የምፈልገው ብዙ ጓደኞች እንዲኖሩህ፣ ይህን ማንነትን ቤተሰቦች እንዲወዱልህ አይደለም። ፍቅረኛ እንድትይዝም አይደለም፣ እንድታገባ እንድትወልድም አይደለም። እኔ የምፈልገው ፍቅረኛ ከመያዝ በፊት ትዳር ከመመስረት በፊት መጀመሪያ አንተ ራስህ ህይወትን እንድታሸንፈው ነው። ምክንያቱም አንተ ካልተቀየርክ ወደ ህይወት የሚመጡ ሰዎች በሙሉ እንዳንተ ይሆናሉ እንጂ አይቀየሩም። እሺ ማንን ነው የምትጠብቀው? ማን እስኪመጣ ነው? ፈጣሪ ከሰማይ እስኪወርድ ወይስ የሞቱት አያትህ ከመቃብር ፈንቅለው እስኪነሱ? ማንን ነው የምትጠብቀው? መንግስት ሲቀየር? እሺ ማንን ነው የምትጠብቀው? ምን እስኪፈጠር ነው የምትጠብቀው? ማንንም አትጠብቅ። ምክንያቱም ማንንም አይመጣም። ጓደኞቹ እንደሆን አሁን ያለህ ማንነት ስለተመቻቸው ተመችቷቸዋል። እነሱ አብራችሁ አንድ ላይ ተያይዛችሁ ለሽ ብላችኋል። ፍቅረኛም ስለምታጃጅላት አይደብራትም ካንተ ጋር መሆን። አንተ ግን ህይወት በጣም ቂም ይዛብሃለች። ምክንያቱም ህይወት የሆነ ቦታ ትጠብቅሃለች። አንተ ግን እንኳን እዛ ቦታ ልትደርስ እንኳን ልትራመድ ጭራሽ የምታስባት አይመስለኝም። አሁን የምታደርገው ነገር በጣም ሊያስደስትህ ይችላል፣ በጣም ምቾት ሊሰጥህ ይችላል። አሁን የምታደርገው ነገር ግን ከሆነ ጊዜ በኋላ ጸጸት ይሆናል። አሁን የምትዘራው ነገር ከሆነ ጊዜ በኋላ ነው የምታጭደው። ጥሩ ነገር ማጨድ ከፈለክ ጥሩ ነገር ዝራ። ጸጸትን ማጨድ ከፈለክ ደግሞ ኔጌቲቭ ነገር እያደረክ አሁን የምታደርገውን ቀጥል። ህይወት ግን በጣም አሰልቺ ነው የሚሆነው። አንተ ሊመች ይችላል፣ እኔ ግን አልተመቸኝም። እኔ እንድትቀየር እፈልጋለሁ። ከ10 ዓመት በኋላ ይህንን ሰንን ራሱን ማየት አልፈልግም። ምክንያቱም ሰልችቶኛል። ሁሌ አንድ አይነት ምግብ ይበላል እንዴ? አይበላም። ምክንያቱም በጣም ይሰለቻል። ለእኔም እንደዛ ነው የሆንክብኝ። እኔ አሁን ያንተ ጓደኝነት በጣም እየሰለቸኝ ነው። ካንተ ጋር ቆየሁ፣ አየሁ። እንኳን ለተቀየር የመቀየር ሀሳብ ያለህ አትመስልም። ራስህን ከሌሎች ሰዎች ጋር ታወዳደራለህ፣ ግን አንድ እርምጃ አልተራመድክም። እኔ የምፈልገው ይህን አይደለም። እኔ የምፈልገው ይህን ሰንን አይደለም። በጠዋቱ ተነስቶ ስፖርት የሚሰራውን፣ መጽሐፍ የሚያነበውን፣ ለህልሙ የሚጥረውን፣ ሰዎችን ወደ ጎን አድርጎ ህልሙን ብቻ የሚያሳድደውን ሰንን ነው የምፈልገው። አዎ እሱ ነው የምፈልገው። ምክንያቱም ለህልም የማይጠቅሙ ከሆነ ለአንተ የማይጠቅሙ ከሆነ ምንም አይሰራልም። ምንም። ጓደኞችን ተዋቸው፣ ፍቅረኛን ተዋት፣ ቤተሰቦችን ለጊዜው ተዋቸው። እነሱ ሊደብራቸው ይችላል፣ ግን አንዳንዴ
መቅረት ያለበት ነገር አለ። ስትዋቸው ቢደብራቸውም ስኬታማ ስትሆን ግን በጣም ደስ ይላቸዋል። ለምን እንደተውካቸው ይገባቸዋል። አንተ ማስረዳት ሳይጠበቅብህ እሺ ልጄ ለዛ ነው የተውከን ብለው ይረዱሃል። ግን አንተ እንደዛ የምታደርግ አይመስለኝም። ሚስተር ሰን ከ10 ዓመት በኋላ እንደዚሁ ማገኘ ከሆነ አንዲት እርምጃ ካንተ ጋር አልራመድም። ምክንያቱም በጣም እየሰለቸኝ ስለሆነ፣ በጣም እየደከመኝ ስለሆነ። በፍጹም 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 እንደዚህ አይሆንም። ብራዘር መቼ ነበር ራስን መስታወት ፊት ቆመህ እንደዚህ ያወራኸው? ይኸውልህ ብራዘር ያንተን ትክክለኛ ማንነት የምታወጣው መስታወት ፊት እንደዚህ ፊት ለፊት ስታወራ ብቻ ነው። ያንተም ትክክለኛ ማንነት የሚያውቁት ጓደኞቹ አይደሉም፣ ቤተሰቦቹ፣ እህት፣ ዘመድ አዝማት አይደሉም። ያንተን ትክክለኛ ማንነት የሚያውቁት ቤተሰቦች፣ ዘመዶች፣ ጓደኛ፣ እህት፣ ፍቅረኛ አይደለም። እነሱ የሚያውቁት አንተ የሰጣቸው ማንነት ብቻ ነው። አንተ የራስን ትክክለኛ ማንነት ማወቅ ከፈለግ ልክ እንደዚህ ፊት ለፊት ቆመህ ራስን ጠይቀው። ኦኬ ከ5 ዓመት በኋላ ለራስ የገባህልኝ ቃል የት አደረስከው? ኦኬ አደርጋለሁ ያልከውን ነገር እያደረግክ ነው። ቃል የገባኸውን ነገር እየፈጸምክ ነው። ኦኬ ከ5 ዓመት በኋላ ከዛሬ ጀምሮ ከፈጣሪ ጋር ያለኝ ግንኙነት በጣም ጥሩ ይሆናል። ለሰዎች ምንም ግድ የለኝም፣ ለዓላማዬ ብቻ ነው። ከዛሬ ጀምሮ መጽሐፍ አነባለሁ፣ ስፖርቴን እሰራለሁ። ራሴ ላይና አምላኬ ላይ ብቻ ነው ትኩረት የማደርገው። የኔ ትልቁ ዓላማ ራሴ፣ ህልሜና ፈጣሪ ብቻ ናቸው ብለህ ለራስ ቃል ገብተህ ነበር። ግን ምን እያደረግከው ነው? ኦኬ አሳየኛ። አታወራ። እኔ የምፈልገው እንድታወራ ሳይሆን አድርገህ እንድታሳየኝ ነው። እኔ የምፈልገው የነገርኩህን እንድታውቀው ሳይሆን እንድታደርገው ነው። አድርገህ እንድታሳየኝ ነው። ኦኬ እንደዚህ ብለህ ራስህን ስንቴ ጠይቀዋል? አንድም ቀን ጠይቀው አታውቅም። ኦኬ ችግር የለውም። ፖድካስት ልትከታተል ትችላለህ፣ መጽሐፍ ልታነብ ትችላለህ፣ ከጓደኞች ወይም ደግሞ ከሌላ ሰው ምክር ልታገኝ ትችላለህ። በእነዚህ ሁሉ ግን ትክክለኛ ማንነትን አታወጣውም። ትክክለኛ ማንነት የምታወጣው ልክ እንደዚህ ፊት ለፊት መስታወት ላይ ቆመህ ራስን ስታወራ ነው። ምክንያቱም ራስህን መዋሸት አትችልም። ኦኬ ሚስተር ሰን እንደዚሁ ትቀጥላለህ ወይስ ከ10 ዓመት በኋላ ሌላኛውን ማንነትን ታሳየኛለህ? ቃል ከገባ አድርገው። የማታደርገው ከሆነ ደግሞ ቃል አትግባ። ከዚህ የተሻለ ማንነት የምትፈልግ ከሆነ ደግሞ አሁን ከምትከፍለው ዋጋ የበለጠ ዋጋ መክፈል አለብህ። ምክንያቱም ከ10 ዓመት በኋላ የማገኘው ሰንን ዋጋው ይሄ አይደለም። በጣም ትልቅ ነው፣ በጣም ትልቅ ነው። እዛ ቦታ ላይ እንደምንገናኝ ተስፋ አደርጋለሁ ሚስተር ሰን። እንደ ዛሬው ግን ብዙ ጊዜ አቁሜ አልወቅስህም። ያን እንደምታደርገው ተስፋ አደርጋለሁ። እናም በአንተ እምነት አለኝ ሚስተር ሰን። ታደርገዋለህ ወይስ አታደርገውም? 1 2 3 አደርገዋለሁ። አደርገዋለሁ። እናም ያን እንገናኛለን። እናም መጀመሪያ አንተ ራስህ መተህ ታቅፈኛለህ። እናም ቃሌ እንዳከበርኩ አንተ ራስህ ትነግረኛለህ። እንደምትኮራብኝ 100% እርግጠኛ ነኝ ሚስተር ሰን። የዛሬ 10 ዓመት ሰላም እንገናኝ። ይህን ከ5 ዓመት በኋላ አይደለም ያልኩት። በየቀኑ ለራሴ እንደዚህ ነው የምለው። ራሴን እንደዚህ ነው የምጠይቀው። አንተ ጠይቀው ታውቃለህ? አንቺ ጠይቀሽው ታውቂያለሽ? በፍጹም። ለምን? ራሳችሁን ስለምትፈሩ ሚስተር ሰን